እሺ ጥያቄህን አቅርብ። አላህ ሰማይና ምድርን የፈጠረው በቃል ነው። እሺ ሁን ብሎ ፈጠረው። ከዛ ኢሳም ሲፈጠር በቃል ነው የተፈጠረው። ስለዚህ ቃል ፈጣሪ ነው ማለት ነው። ምን አገናኘው ልጄ? ያው ስለተናገራለሁ ነው። አምላክ አላህ ሱብሓነሁ ወተዓላ ዒሳንም ሰማይንም ምድርንም በቃሉ ፈጠራቸው። ስለዚህ ኢየሱስ አላህ ኢሳንም ይሁን ብሎ ፈጠረው። ስለዚህ ኢሳ ፈጣሪ ነው ማለት ነው። ተፈጠረ እያልክ እንደገና ፈጣሪ ነው ብሎ ጠየቅ ብሎ ተፈጠረ ብለህ እንደገና ፈጣሪ ነው ማለት አይሆንም። እንደሱ ፍጡር ፈጣሪ አይሆንም አይደለም። ቃል አይደል? ቃል ነው አይደል? ኢሳ ሰማይም ምድርም ዒሳም ሁላቸውም በቃ አምላክ አላህ ነው የፈጠራቸው። በምኑ? በትዕዛዙ ወይንም በቃሉ ሆኖ አላቸው። ሆኖ እኮ ቃል ማለት አላህ ማለት ነው አይደል? አይደለም። ንግግሩ ከባህሪው ነው። አላህ ሱብሓነሁ ወተዓላ ይናገራል፣ ተናጋሪ ነው። ተናግሮ ፈጠራቸው፣ አስገኛቸው እንደ ማንኛውም ፍጡር እኮ እሱን እንዴት ልጠይቅ ያሰብኩት እኔ የአላህ ቃል በቃ ቃሉ መፍጠር ይችላል። ለምሳሌ አንተ አልፈጠረም፣ እሱ ነው የፈጠረ አንተ? አላህ ነው የፈጠረኝ። በቃል አይደለም የፈጠረ አንተ ነው። ሁን ብሎ አይደለም የፈጠረ አምላክ አላህ ሱብሓነሁ ወተዓላ አንተን የፈጠረ ከአፈርና ከንፋስ ነው። አራቱን ባህሪያት አድርጎ ማለት ነው። በምንድን የተፈጠርከው አንተ? ከእናትና ከአባቴ ነው እኮ። የሰው ልጅ በምን መጣ ማለት ነው? አደም በኬት ተፈጠረ? አደምን በአፈር እና በውሃ በዛ ነው የፈጠረው። በቃሉ ግን አይደለም የፈጠረው አይደል? ነው ከዚያ ከአፈርና ከውሃ አስገኘው። ከዚያም በቃሉ አስገኘው። ሁን አለው፣ ሰው ሆነ። ማስረጃ ላሳየህ አላለም የሚል አሳየኝሽ። አሳያለሁ። አብሽር እንዳፈራ ያላወጣለህ። ያው አምላክ አላህ ሱብሓነሁ ወተዓላ ሶስተኛው ምዕራፍ ቁጥር 59 ላይ ምን ይላል? አላህ ዘንድ የዒሳ ምሳሌ ልክ እንደ አዳም ነው፣ ልክ እንደ አዳም ብጤ ነው አለ። ከዚያም ከአፈር ፈጠረው አለ አዳምን። ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ያው ሁን ብሎ በቃሉ ነው የፈጠረው። ያ ሰላም። እስኪ መልሰው አንዳሰኝ። እሺ መልስልህ። አብሽር። ኢሳ ምን ያደርጋል የአዳም ፍጥረት ላይ? አንዴ ወደሱ ወደ ኢሳ እንመለሳለን። ግን አዳምን ሁን በሚለው ቃሉ እንደፈጠረው አሳየኝ ስላልክ እችን እንጨርሳት። አንድ ያው ሰው ሁን አለው ወዲያውም ሆነ ይላል እኮ። ምን አገናኘው ነው ይሄ? እዚህ ጋር እኮ አይመጣም። መጀመሪያ የተፈጠረው ኢሳ ጋር ምን እንዳገናኘው አብራራልሃለሁ። ችግር የለውም። ግን ምን ጠየቅክ መሰለህ? አዳምን ሁን ብሎ እንደፈጠረው አሳየኝ ብለህ ነበር። እሱን አገኘህ ወይ ነው? አሁን አገኘሁ በለኝና ጨርሰን ከዚያ ወደ ኢሳ ጋር ምን አገናኘው የሚለውን እመልስልሃለሁ። አብሽር። አዳምን ምን አለው? ሁን በሚለው ቃሉ እንደፈጠረው ያው ሁን አለው፣ ሆነም ይላል። አየኸው? እሱን ዒሳ ጋር ምን እንዳገናኘው ከዚያ ልንገርህ። እሺ አስረዳኝ። ያው ላስረዳ። እንደሱ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ምን ይላል? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም። እንግዲህ የዒሳ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ቢጤ ነው አለ። ከምን አንጻር ከተባለ አንተ ራስህ ቅድም ተረድተኸው ነበር። ሁን በሚለው መሰረቱ ማለት ነው። በቃል መገኘቱ ከአዳም ጋር አንድ ነው ቢጤያቸው። ዒሳንም ሁን በሚለው ቃል አስገኘሁት፣ አዳምንም ሁን በሚለው ቃል አስገኘሁት አለ። የተገኙበት ምንጫቸው እርሱ ነው የሚለያየው። ምን ከተባለ ዒሳ የተገኘው ከድንግል ማርያም ማህፀን ነው። አዳም ደግሞ ከአፈር ነው የተገኘው። ግን በቃል በሚለው ደረጃ እኩል ናቸው እያለ ነው። አዳምንም ሁን ብሎ አስገኘው፣ ዒሳንም ሁን ብሎ አስገኘው። ዒሳን ሁን ብሎ እንዳስገኘው
ድንግል ማርያም ጠይቃ መልአኩ ገብርኤልን እንዴት ይገኛል ልጅ ባለች ጊዜ ሁን ይለዋል አላህ፣ ወዲያውም ይሆናል ብሎ ነገራት። አዳምንም ምን አለው አላህ ሁን አልኩት ወዲያውም ሆነ አለ። ስለዚህ በቃል በሚለው ደረጃ አንድ ናቸው፣ በመንፈስ በሚለውም ደረጃ አንድ ናቸው። እሱንም ልጨምርልህ እዚህ ላይ ባይጠቀስም፣ ለምሳሌ ዒሳን አላህ በሌላ ቦታ ላይ ከሆነ ወሩሑ ሚንሁ ብሎ ገልጾታል፣ ከእኔ የሆነ መንፈስ ብሎ ገልጾታል። አዳምንም ልክ እንዲሁ ቃል በቃል ከመንፈሴ ብሎ ገልጾታል። እሱንም ላሳየ እችላለሁ። በሁለቱም አንድ ናቸው፣ እኩል ናቸው። ስለ አሁን አዳም ሲፈጠር ኢሳ እንደሚፈጠር ይታወቅ ነበር። አምላክ አላህ በእውቀቱ ሁሉም አሉ እንደሚፈጠሩ ይታወቃል። ሌላ ጥያቄ አለ? እሺ ለማንኛውም ጥሩ። እሺ ሌላ ጥያቄ ካለ መቀጠል ትችላለህ፣ ካልሆነ ለቀጣዮች እድል ስጣቸው። እሺ ታዘብ፣ ጥያቄ ካለ መቀጠል ትችላለህ። ታዘብ፣ እየታዘብከን ነው መሰለኝ፣ ጠይቅ። እሺ የለም መሰለኝ። አሌክስ አሎ። ኦኬ ቀጥል። እሺ ታዘብ ይቀጥልና አሌክስ አይሽ። እኔ እንኳን ስለ አላህ ግርዶሽ ነበር ማወቅ የፈለኩት። እሺ ቀጥል፣ ጥያቄን ጠይቀኝ። እስኪ የአላህ ግርዶሽ ወይም ብርሃኑ ምናምን ነገር እስኪ ንገረኝ እስኪ። አብሽር እነግርሃለሁ። አምላክ አላህ ሱብሓነሁ ወተዓላ ከፈጠረን በኋላ በእኛና በእርሱ መካከል ግርዶሽን አድርጓል። ሂጃብ አለው እያሉ ብዙ ጊዜ ሌላ እምነት ተከታይ ሰዎች ሲሳለቁ አይታቸው ሊሆን ይችላል። ሂጃብ ሲባል በምን ቀርጸውላቸው ከታች ስላለው የዋህ ህዝብ የሚለብሰው ልብስ አለው ሂጃብ እያሉ። ሂጃብ ሁለት ትርጉም አለው። አንደኛ ግርዶሽ ማለት ነው። አላህ በቁርአን ላይ ሲናገር ለምሳሌ ሚን ወራኢ ሒጃብ ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሒጃብ ይላል አላህ። ሴቶችን የሆነ መገልገያ ዕቃ መጠየቅ በምትፈልጉ ጊዜ ከግርዶሽ በስተጀርባ ሆናችሁ ጠይቋቸው ይላል። ግርዶሽ የተባለው እዚህ ጋር የሚጋርድ የሆነ የሚከልል ነገር ማለት ነው። ገብቶሃል አይደል? ለሴቶች ልብስም ልክ እንዲሁ ሒጃብ እያለን ይጠቀመዋል። በርግጥ አላህ ሱብሓነሁ ወተዓላ በቁርአን ላይ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። ሙሐመድ ሆይ ለሚስቶችህ፣ ለሴት ልጆች፣ ለምእመናት ሴቶች በሙሉ ሰውነታቸው ላይ ጀልባባቸውን ይለቁ ዘንድ እዘዛቸው ይላል። የዛን የታሰበው ደግሞ ልብሳቸው ነው። ገብቶሃል አይደል? ስለዚህ በሌላ ቦታ ላይ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ደዕወተል መዝሉም አሉ፣ ፈኢነሁ ለይሰ በይነሃ ወበይነላሂ ሒጃብ አሉ። የተበደለን ሰው ጸሎት ተጠንቀቁ፣ በተበደለ ሰው ጸሎትና በአላህ መካከል ግርዶሽ ወይንም ሒጃብ የለምና አሉ። ምን ማለት ነው? የሚጋርድ የሆነ ነገር የለም፣ በቀጥታ ጸሎታቸው ይደርሳል እያሉ ገብቷቸው አይደል? ይሄን ከተረዳን የአላህ ሱብሓነሁ ወተዓላ ግርዶሽ ሲባል ጊዜ ምን ማለት ነው ወደሚለው እንምጣ። የአላህ ሱብሓነሁ ወተዓላ እኛን ከፈጠረ በኋላ በእኛና በፍጥረቱ መካከል አንዴ ኢኔት አድርጌ ይወዳል። እኛን በፍጥረቱና በእኛ መካከል ግርዶሽን አድርጓል። ገብቷቸዋል አይደል? ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ስለዛ ተናገሩ። ከዕለታት አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም እንደምታውቁት አላህ ሱብሓነሁ ወተዓላ መልአኩ ጅብሪልን ላከና ወደ ምድር ሂድና ሙሐመድን አምጣ ብሎ አዘዘው። ከዛ ጅብሪል ነቢ ሰለላሁ ዐለይሂ ወሰለምን ይዞ መጣ። ሰባቱን ሰማያት ካረጉ በኋላ ነቢ ሰለላሁ ዐለይሂ ወሰለም ሄዱ። ከሰባቱ ሰማያት በላይ አለፉ። መልአኩ ጅብሪል ግን ከዛ ላለፈው ነበር። በዚህ የምትረዱት ነቢ ሰለላሁ ዐለይሂ ወሰለም ነቢያትም ሆነ መልአክ የማይደርስበትን ቦታ አልፈው ሂደዋል ወደ አላህ ሱብሓነሁ ወተዓላ። በአላህና በነቢ ሰለላሁ ዐለይሂ ወሰለም መካከል ግርዶሹን እስኪያዩ ድረስ ደርሰዋል። ነቢ ሰለላሁ ዐለይሂ ወሰለም ከአላህ ትእዛዝን ይዘው መጡ፣ ሶላትን። ከዚያ ምድር ላይ ለሰዎች ነገሯቸው፣ ዛሬ ከአላህ ጋር ተነጋግሬ መጣሁ ናም ብለው ትእዛዝ በተቀበሉ በተናገሩ ጊዜ በዚህ ጊዜ ነው ሰሃቦች ጠየቋቸው። አሁን በደንብ አዳምጠኝ እሺ፣ ስለ ሂጃቡን እናገር ነው ነቢ ሰለላሁ ዐለይሂ ወሰለም ከተናገሩት ማለት ነው። ሀራአይተ ረበከ አሏቸው እና ሙሐመድ ጌታን አላህን አናገርኩት ካልከን እና ጌታችንን አላህን አየኸው ማለት ነው ብለው ጠየቁ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አና አራሁ አሉ፣ እንዴት ላየው እችላለሁ? ላየው አይቻለኝም አሉ። ወሒጃቡሁ ኑር፣ በእርሱና በፍጥረቱ መካከል ያደረገው ሒጃብ ወይንም ግርዶሽ ብርሃን ነው አሉ። ለው ከሸፈሁ አሉ፣ እርሱን ግርዶሽ ቢገልጠው ለአሕረቀ ሱብሓት ወጅሂሂ ማመደል በሰር አሉ፣ በእርሱና በፍጥረታቱ ፊት ለፊት ያለን ሁሉ ፍጥረት እንዳለ ባጠፋቸው ነበር፣ እርሱን መቋቋም አይችሉም ነበር አሉ። ቃል በቃል ይህን መገለጫ እንዳው ክርስቲያኖች እውነትን የምትፈልጉ ከሆናችሁ
እግዚአብሔር ተገልጾበታል መጽሐፍ ቅዱስ ላይ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው አለ ስለ አምላክ ሲናገር። ከዚያስ ስለ ባህሪው ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል አለ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ክብር እስከ ዘላለም ለእርሱ ብቻ ይሁን አሜን ይላል አላህ። ማንም ሊቀርበው በማይችል ምን ውስጥ ይኖራል? ብርሃን ውስጥ ይኖራል አለ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም አለ። ቢያዩትስ ፍጥረታቶች ቢገለጥላቸው ወዲያው ይጠፋሉ። እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ምን አለ? ኢነሁ ላ የራኒ አሐዱን ወየዒሽ አለ። እኔን አይቶኝ ከቶ ማንም በህይወት የሚኖር የለም አለ። ይጠፋል ነው በቃ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መጥተው የሰበኩን ያኔ ነቢያትን አምላክ ነው። ማንም ሊቀርበው አይችልም፣ መቼም አይሞትም፣ ማንም ሊቀርበው በማይችል ብርሃንም ውስጥ ይኖራል ብለው ነው የተናገሩት። እውነትን ለሚፈልግ ሰው ያው እርሳቸው መጥተው አዲስ አምላክ አልሰበኩም። የአብርሃም የይስሐቅ የያዕቆብን አምላክ ነው። መቼም ቢሆን አይሞትም ተብሎ ተነገረ። ማንም ሰው ሊቀርበው አይችልም አለ። አንድም ሰው እንኳን አላየውም ተባለ። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል ተባለ። አያችኋል? ይህ እሺ፣ ካለህ መቀጠል ትችላለህ። ከሌለ ሌሎች ጥያቄያቸውን መቀጠል ትችላለህ። ሰለሞን ሰላም ነው? ደህና አልሐምዱሊላህ። ይቅርታ ሰለሞን ይቀድመኝ ነበር እንዴ? እሱ አሌክስ በቃ ቀጥልና ሰለሞን ጠብቀዎች ትንሽ። እሺ አሌክስ ቀጥል። እሺ ሰላም ነው? ይሰማሉ አይደለ? ይሰማል። ቅድም ስለ ክርስቲያንና ስለ ኢየሱስ ክርስቶስን እንዴት በምን ምክንያት ተከተላችሁት የሚል ጥያቄ በግልጽ እንኳን ባልሰማህም ዞሮ ዞሮ እሱን እንትን ሰምቼ ነበርና ግልጽ አድርግልኝና መልሱን ምናልባት ልመልስልህ። ጥያቄው ምን መሰለህ? እግዚአብሔር ትክክለኛ ሃይማኖት ክርስትና ሃይማኖት ነው፣ ተከተሉ ክርስትናን ሃይማኖት ብሎ አዟል ወይ ነው የመጀመሪያው። በጣም ጥሩ። እንግዲህ ክርስትና ሃይማኖት ትክክለኛ ሃይማኖት መሆኑን ኢየሱስ ክርስቶስ አዟል ነው እያልከኝ ያለው። ሲጀመር ክርስትና ማለት ክርስቶስን መከተልና ክርስቶስን ያለፈውን ህይወት ልክ እሱ ያለፈውን ህይወት መኖር ነው። ይህንን ደግሞ የሐዋርያት ስራ ላይ አክት ላይ የመጀመሪያ ዲሳይፕል የሚባሉት እነዚህ ተከታዮች የኢየሱስ ክርስቶስ ተከታዮች 11:26 ላይ ክርስቲያኖች ተብለው ይጠሩ ነበር። ስለዚህ ክርስትና ማለት ምንም ሌላ ትርጉም የለውም፣ ኢየሱስ ክርስቶስን ራሱ መከተል ነው ባጭሩ። ስለዚህ ኢየሱስ ክርስቶስ ደግሞ ተከተሉኝ፣ እኔን ተከተሉኝ ያለበትን ደግሞ አምጡ ብልሃል መሰለኝ። ሁለተኛው ጥያቄ እሱ ነው መሰለኝ። ገና ነው የመጀመሪያው እሱ አይደል? ጥያቄን አላገኘኸውም። ያልኩት ምንድን ነው እግዚአብሔር ክርስትና ሃይማኖት ትክክለኛው ሃይማኖት ነው ብሎ የተናገረበት ቦታ አለ ወይ? በነቢያት በኩል ሲናገር ነበር። እግዚአብሔር ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ የተናገረበት ቦታ አለ ወይ? አሁን እኮ ትንሽ እንድንግባባ የሐዋርያት ስራ ላይ ለመጀመሪያ ጊዜ ክርስትና ተብሎ የተጠራው 11:26 ላይ ነው። ልንገር፣ ከዛ በፊት ክርስትና የሚል ቃል አልነበረም። ምክንያቱም ኢየሱስ ክርስቶስ ራሱ ክርስትና የመጣ ከኢየሱስ ክርስቶስ በኋላ ነው። ስለዚህ ራሱ ትርጉሙ ደግሞ ክርስትና ማለት ኢየሱስ ክርስቶስን መከተል ሳለ አንተ ደግሞ ክርስትናን ተከተሉ ሳይሆን እኔን ተከተሉኝ ብሏል። በእርግጥ ክርስቶስን መከተል ነው ክርስቲያን። ስለዚህ እኔን ተከተሉኝ ብሏል አዳም። ስለዚህ ክርስትና የሚባለው ነገር ከኢየሱስ ክርስቶስ በፊት አይታወቅም አይደለ? ከክርስቲያን ማለት ከኢየሱስ ክርስቶስ በፊት አይታወቅም ነበር። አንደኛ ለመጀመሪያ ጊዜ የተጠራው ለመጀመሪያ ጊዜ ክርስትና የሚለው ወርድ ነው በ11 አክት ላይ 11:26 ላይ ነው። ይሄ ግልጽ ነው። ከዛ በኋላ ኢየሱስ ክርስቶስ ደግሞ እንድንከተለው መከተል ነው ብያለሁ ሃይማኖቱ። ኢየሱስ ክርስቶስ እንድንከተል ደግሞ እሺ። ስለዚህ አንድ የመጀመሪያ የምንይዘው ነገር ምን መሰላችሁ? በመጽሐፍ ቅዱስ ላይ ሌላ ቦታ አይደለም፣ ችግር የለም። እኛ ከሌላ መጽሐፍ አምጡ ምናምን አንላቸውም። እኛ ሲጠይቁን መጥተው እስልምና ነብያቶች ሰብከውታል ወይ ምናምን ሲባል ጊዜ የእስልምና ሃይማኖታቸው ነበር ወይ ግን ከሌላ መጽሐፍ አምጡ ነው የሚሉት። እኛ እንደዛ አንልም። በያዛችሁት መጽሐፍ ላይ ክርስትናን ያውቁታል ወይ ነብያቶች? ወፍ አያውቁትም። ያው እንደሚመሰክረው ልጁ ከኢየሱስ ክርስቶስ ቃሉን ነው። ይኸውልህ ሁሱ ሌላ ታሪክ አትስራ፣ የፖለቲካ ምናምን አትስራብኝ። እኔ ግልጽ ነው የምናገርህ። ክርስትና የሚለው ወርድ ክርስትና የሚለው ቃል በዛ ነው የመጣውልህ። እምነቱ እግዚአብሔርን መከተል እግዚአብሔርን ፎሎ ማድረግ ያ ነገር አልነበረም።
አሁን እግዚአብሔርን መከተል ኢየሱስን መከተልና ክርስትና ምንም እንደማይገናኙ ገና ወደሱ እንመጣለን። አሁን ጥያቄው ግን